እንዴት ትላለሽ? ትናንኝ እግዚአብሔር ይመስገን። ምን ትናንት የቀረበው በአንዳንድ ነገሮች አልተመቻችልኝም። ማርያም ሌላ ጊዜ እንትን እላለሁ። ሌላ ጊዜ ምን ታደርግልኛለህ? ያሰብኳትን ሰጥሻለሁ። ኧረ ለዛ ብቻ ሳይሆን መተህ ታብታብ ታስደርግልኛለህ ብዬ ነበረ። አልነበርኩም ስመጣ ኦልሬዲ ጊሙ ሊያልቅ ትንሽ ነው የቀረው። አንድ ደቂቃ ነው ወይ 30 ሰከንድ ምናምን ቀረው። ከዛም እሰራለሁ። የዛን ጊዜ ኢቨን አንበሳ ብለቅም ለራሱ አደርሽባትም ነው። ከዛ በቃ ሌላ ጊዜ ወይ ጌም ስትይዝ ወይ ደግሞ ኖርማል ጌም ስትጫወት ምናምን እመጣለሁ አልኩኝ። እንዴት ነበር ግን ጌሙ? አላየሁትም። አየሁትና በልጣሽ ነበር። ከዛ እንደገና ተመለስኩ ወጣሁ። አይ አሪፍ ነበረ። ሞር ካሰብኩት በላይ ነው። ያኔ ማለት ያሰብኩ ያው እንግዲህ እንደምታስበው አሁን እኔ ጊፍተር አለ ጌመር ነኝ አይደለ? እነዛ ሰዎች አልመጡም። ልጆቼ ናቸው ያደረጉት። አብዛኛው ጊዜ እንደዛ ነው። ማርያም የምታምናቸው ሰዎች ምናምን አይመጡም። ማታምናቸው ሰዎች ምናምን ነው የሚመጡት። አዎ ከዛ አሪፍ ነበር። በጣም ደስተኛ ሆኜ ነው የወጣሁት። እግዚአብሔርን ደግሞ ልጆቹ ላይክ የሆነ በቃ 3 ሰው ምናምን ነበር ያለው ቤት እና እነሱ ተዘጋጅተው የሆነ ነገር አዘጋጅተው ሰርፕራይዝ አረጉኝ። ምንድነው ሰርፕራይዝ ያደረጉሽ? ብዙ ነገር አላየሁትም ብዬ እኮ ነው። አላየ ነው እንጃ ፖስት ተደርጓል። አላየሁትም። ሪከርድ ያለ በጣም ብዙ ሪከርድ ያለ። እሺ ከዛስ በይ ደግሞ እናት የተሰጠሽን ጊፍት በየቤት እየሄድሽ ደግሞ ስጭዋለሽ እና ሰማሽኛ። ይህ ሰው የሰጠሽ አንቺ ሰው እንድትሆኝበት ነው። ከዛ ደግሞ ለሰጠኝ ጌመር እመልሳለሁ ብለሽ ደግሞ አትችይም። መንገድሽ ማርያም ኦኬ ትንሽ ነገር ቢግ ጌም ስኖራቸው ምናምን ሁላችንም እንተጋገዛለን ነው። ግን ዝም ብለሽ መልሳለሁ የሰጠኝም ብለሽ አትችይም ነው። ለራሴ ሰውን የሆነ ስራ ትንሽ ነገር ክፈችበት ወይ የራስ የሆነ ነገር ግዥበት። ለራስ መጀመሪያ ራስሽ ቁሚ ነው በሁለት እግርሽ። እኔ ብዙ ነገር አለ። እስኪ አንድ ቀን በስነስርዓት እናወራለን እና ለራስ ሳይቆም ለሰው አስቆማለሁ ነገር አይሰራም። መባሻ ፋሚሊ ቢሆን ሌላም ቢሆን መጀመሪያ አንቺ በሁለት እግርሽ ካልቆምሽ ሌላው ሊቆም አይችልም። ገባሻ? ምክንያቱም አንቺም ትወድቅ ያለሽ ነገር እነሱም ያንቺን እጅ የሚጠብቁት ያሉትም ይወድቃሉ ነገር። ገባሽ? ኢቭን እንዲያውም ለቨሬሽን ብታጠፊው ባይነኝ እኔ ለቨሬሽን አጥፍተሽ በጨራሽ ኢቭን አንድ ልብም ሳትሰጪ አይ ቲንክ ላይክ ሊሚት ያደርጉልሻል ብዬ ተስፋ አድርጋለሁ። እንደ ባለ ሊሚት የሚያደርጉት ለምን መሰለሽ? ሁሉም በአንድ ጊዜ ጠቅለሽ እንዳታወጪው እንድትሰጪ ጊፍት ለቲክታክ እንድትጠቅሚያቸው ነው ሊሚት የሚያደርጉልሽ ቲክታኮች። ገባሻ? በጣም መጥፎች ናቸው እና በስነ ስርዓት የሚያወጣልሽ ሰው ፈልገሽ የራስሽ ሰው እንዲህ በቲክታከር አገኘሁት በጓደኛ አገኘሁት ምናምን ሳይሆን በራስሽ ሰው አገኝተሽ ማለት ነው። በስነ ስርዓት አውጥቶ የሚሰጥሽ። ገባሻ? በሐዋላም ሳይሆን በንብረት ገዝቶ አሁን በዱባይ የሚያወጣልሽ ሰው ካገኘሽ ከዛ በወርቅ ገዝቶ ነው የሚልክልሽ። ገባሻ? ለምን $3,000 ማትሆን? $3,000 አሁን 20 ግራም ያመጣልሻል። ገባሻ? 20 ግራም ደግሞ አስቆይተሽ ስትሸጪው ኢቭን እንኳ ከ1 ግራም ማለት ነው 5,000 ካገኘሽበት 100,000 ነው ክርፍ ብቻ ማለት ነው። እና ይህ ምክር ለእሷ ብቻ ይሆን ለሌሎቻችሁ ያላችሁ መጀመሪያ ለራሷችሁ እኮ ነው። እሺ እናንተ ጎብዙ መጀመሪያ ቤተሰብ ምናምን ኦኬ ቤተሰብ ይረዳል ያቅም ትንሽ ማለት ግን አጉል እንደሚባለው ከእንትን በላይ ከአቅም በላይ የሚደረግ ነገር እናደግፈው። ምክንያቱም ብዙ ነገር ስለማይስ ቲክታክ ላይ ብዙ ነገር ስለተማርከኝ ነገ ብዙ ነገር ነው የወጣው። በተለይ እናት ነች፣ እናት ወንድም ምናምን ሌላ ዘመድ ከሆነ ግን ነገ አንቺ እቺ ሞልቶላት አይደል እንደ ላከችልን ነው የምትባል። ማርያም ወደን እንኳ አይደለም የላከልን ስለተረፈው ስለፈሰሰው ነው የምትባሉ። እና ሴትዮ ላይ በጣም ይቅርታ ማርያም ስላልመጣው ስለንትና ለራሴም ጥሩ ሙድ ላይ አልነበርኩም። ማርያም ግን በጣም ሌላ ጊዜ ድምጃ ግን ተምሬን ማርያም ጌም ስትይዥ አለብሽ ሁለታችን
ይህን እነግራታለሁ አለን። ሌሎቻችሁ ያላችሁ ተማሩ፣ ስሩ፣ ወጥሩ፣ ገንዘባችሁን በወርቅ ያዙትኝ። ወርቃን በጣም እየጨመረ ያለው ማርያም፣ በወርቅ ያዙት ገንዘባችሁን። በመሬት ለምን ምድባሉ አሮጌ ጎሳሳ ቤት አይሆንም። ነገ መታችሁ ማኩረፊያም እንኳ ትሆናችኋለች። ከእናታችሁ ቤትም ከአያታችሁ ቤትም ከቤተሰብ ቤትም ብትወጽ እንኳ ለራስ ከወንድማችሁ ቤት የራሳችሁ ቤት ስለሆናችሁ ማኩረፊያ ትሆናችኋለች ያች ቤት። ለምን ግድግዳ ትሆኑ? በየጭቃ ቤት አይሆንም። ለምን ቆርቆራ አይሆንም? የራስን የመሰለ የራስን ነገር የለም። የራሳችሁ ነገር ሆኑ። ሁል ጊዜ አባቴ ቤት ሀብታም ነው፣ እናቴ ሀብታም ነች፣ እናቴ ቤት አለ፣ የአባቴ ቤት አለ ምናምን አትበሉ። የእነሱ የራሳቸው ቤት ነው። ገባችኋ? የራሳቸው ነው፣ የእናንተ አይደለም። ኦኬ አባቴ እናቴ አባት እናተ ማለት ነው። ግን የራስህ አንተ እኔ እነሱ በእድሜያቸው ሰርተው ቤት አሰርተዋል። እኔስ በእድሜ ምን አሰራው ብለህ ገምቱ። በተለይ አብዛኛዎቹ አረብ ሀገር ያላችሁ እንደኛ ስደት ያላችሁ ዩሮፕ ላይ ያላችሁ ታውቂያለሽ። ግን ማርያምን አረብ ሀገር ያሉ ሴቶችና በዚህ በባህረኛ ወደ ኤሮፓ የምንገባው አንድ አይነት ነው። ማርያምን ለነገ ለኛ አንልም። እናቴቱም ለእኔ የሚል ሰው የለም። ታውቂያለሽ በቃ ሁሉም በቃ እየተቸገረ መርዳት እንፈልጋለን። ሳይኖረን ለራሱ እኮ 100% ሳትኖረን እጃችን ላይ ግግድ በቃ ይሄ ሰው ይችን ነገር ካላደረኳት እኔ ራሱ ጭንቀት ይዘኝ ነበር ድሮ። ይችን ነገር ካላገዝኩኝ፣ ይችን ነገር ካላዋጣው፣ ይሄ ነገር ካልረዳው ብዬ ጨነቅ ነበር። ከዛ በየሆነ ምክንያት ነገር ከተሰደኩኝ በኋላ ከተካድኩኝ በኋላ ሁሉም ነገር አስጠላው። ለምን ለራሴ አልኖርም አልኩ። እንደሮ እኮ ኢቭን እርዳታ ሲባል እኮ አልረዳም ከተባልኩኝ እኮ ከ10 ሺህ ከ20 ሺህ ብር በላይ እኮ አልረዳም ነበር። አረ እና ምክር አበዛሁባችሁ። አይኑ አውቃለሁ እንድትማሩ ብዬ ነው። ሀበሻኛ እንማርም ላይ ብዙ ሰው ነበር የሚመክረኝ። ለራስ እዚህ ሀገር ለራስ ነው እኔ ነበር እንዴ ቤተሰቦች፣ ጓደኞች፣ ወዳጆች እንደዚህ ያደርጉ ምናምን ነበር። ራሴ ላይ ሲደርስ በኋላ ነው ያወቅኩትኝ። እና በእርግጥ ማርያምን የምሬ ነው። እኔ ራሱ ላይክ እዛ በነበርኩ ሰዓት እና አላወጣም ነበር ገንዘብ ማለት ነው። ጊፍት ነበር የምሰጠው። መቶ ለሰጠኝ ሰው ሁሉ መልስ ነበረ ጊፍት። እንደዚሁም ደግሞ በቃ ለማንኛውም ሰው ነበር ጊፍት የማወርደው እና ከነዛ ከሰዎች አንድ ሰው እንኳ እንትን ያለ የለም። እና ዛሬ ላይ ያኔ ያወጣሁትን እንትን ያልኩትን በየቦታ የረጨሁትን ለእኔ የሆነ ነገር ባቆምበት ዛሬ ላይ የሆነ ነገር ላይ እንትን ነበረ ማለት ነው። እና ትክክል ነው። በተለይ ደግሞ ስደት ሀገር ላይ ያሉ እህቶች ማርያምን የምሬን ነው ለራሳቸው መኖር ትተው ለሰው ነው የሚኖሩት። እና እናንተ ይሄ ለእናንተ ነው፣ አስተካክሉ። አይታችሁታል ትናንትና እኔ ጌም ላይ እንግዲህ ያላችሁት ያው ፋሚሊ የተባለ ሰው ነው እንጂ እኔ አንድ እንኳ አውርጄ እንኳ ህጂ ትልካሻ ነገር አላወርድም። እና ከነዛ ከሰዎች አንድ ሰው የለም። እና እንደዛ ነው። ተማሩ። ከዛ ደግሞ የሆነ ነገር ድንገርሽ ማለት በሌላ ነገር ሰው ሊወስደው ይችላል። አሮን ይሄን ነገር እንዴት ነው እንደማስረዳሽ፣ ግን እኛም እኮ እናደርጋለን። ገባሻ? አጀሪት አለሽ አለው አለው ባለሽን እየሳብሽው ነው በዛ። እሺ ኦኬ። እኛም እናደርጋለን። ገባሽ? እኔና ዴዚ አሁን እሷ መጣ ትሰጠኛለች ጊፍት፣ እኔም እሰጣታለሁ ምናምን። አስቢው ሌላው እኛን ሳፖርት ሲያደርገን ገባሻ? ወደ እኛ ወደ 50% ምናምን ነው የሚገባው። 50% ቲክታክ ነው የሚቆርጠው። ገባሻ? እንደገና ደግሞ ከዛ ተቆራርጦ እንደገና ደግሞ እኔ ለሊዚ ስሰጣት ደግሞ እንደገና 50% ይቆርጠዋል። ገባሻ? ትርፍ ሳይሆን ኪሳራ ነው። እና አንቺ እናንትና ደግሞ መሰጣት አቆሙ። አሩም ነው አትችልም፣ አያስችልም። አውቀዋለሁ እኔም ለራሱ አያስችለኝም። ዝም ብዬ ነው የማወራው እንጂ እኮ አያስችለኝም እኮ ማርያም። ግን ይቆባል ነው ለሁለታችሁም ተጋግዛችሁ ኦኬ፣ እኔ እንደዚህ ብር አለኝ፣ አንተም እንደዚህ ብር አለ፣ በስማችን በሁለታችን ስም ወይ የሆነ ቤት እንግዛ፣ ወጣ ያለ ማለት ነው። ወይ የሆነ ኮንዶሚኒየም እንግባ፣ ወይም ስራ እንክፈት፣ ወይ የሽፉን ቤት ወይ የሆነ ኦልሬዲ ሶሻል ሚዲያ ላይ ነው ያላችሁት። ገባሻ? ኢቨን ላይክ ፓስፖርት አውጥተሽ ዱባይ መሄድ ትችያለሽ። ሽፎን ታመጫለሽ፣ በትእዛዝ ወርቅ ታመጫለሽ፣ ሞባይሉ ስልኮች ኦኬ፣ ቀረጽ ያስከፍሉሻል፣ ትንሽ ነው ነው። ወይም ደግሞ ሂደሽም እንኳ ለራሱ አንድ ሰው የ100 ግራም ወርቅ ካዘዘሽ ማለት ነው $2,000 ካገኘሽላት ከዛ እልፍ ትርፍ ነው። ምክንያቱም አርገሽ ነው የምትመጪው።
ገባሻ? በዛው ያለ 3 ስልክ 1 ላፕቶፕ ምናምን ታመጫለሽ። እና ተመካክራችሁ ስሩ። ሌሎቻችሁ አረብ ሀገር ያላችሁ ደግሞ ልንገራችሁ፣ ብራችሁን ያዙት፣ አስቀምጡት። ማርያምን ነገ እንዴ ስትልኪው የነበርሽው እድሜ ልክሽን እኮ ኖሮሽ ነው የምትባል። እንዲህ ተጨንቀን ምናምን የምንልክ አይመስላችሁም? ኖሮሽ ነው የምትባል። እና አግዙ ቤተሰቦቻቸው። እናታችሁ እስከሚራቡ እስከሚቸገሩ እስከሚታመሙ አጠብቁ፣ አግዟቸው። ግን ከአቅም በላይ አታርጉ። ደግሞ የሆነ መኪና መግዛት ስትፈልጉ ወይ ቤት መግዛት ስትፈልጉ የሆነ ትካል ማድረግ ስትፈልጉ የሆነ ነገር ስታደርጉ እራሳችሁ በራሳችሁ አድርጉት። እንካ አርግልኝ ብላችሁ አትስጡ። ገባችኋ? የሆነ ነገር በራሳችሁ ያዙት። ደግሞ የሆነ ነገር ማድረግ ስትፈልጉም ደግሞ ለራሳችሁ ብቻ አርጉት። ኦኬ፣ ይሄን ነገር ፕላን ሲኖራችሁ ለራሱ እኔ አሁን ፕላኔን እናገራለሁ፣ ግን ዲፕል ገብቼ አላወራም። የራሴ የምለው ነገር አለኝ፣ የምደብቀው ነገር አለኝ፣ የሚወጣ ነገር ደግሞ አወጣለሁ። እና ተማሩ። ነገ ባዶ እጃችን ስትገቡ ኦኬ 1 ሳምንት ወይ 1 ወር ፊታቸው ላይ ቀየርባችሁ ይችላል። ከዛ በኋላ ግን ይቀየራል። አብዶ መጣ ይህ ጅኒ ከብት ጠባቂ እረኛ አብዳ መጣች ይቺ የኩሽና ቤት ለቅላቂ ነው የምትባሉት። ተማሩ። ጎብዢ ግምጃ የተሻለ ደረጃ ላይ ደርሰሽ ማየት ነው ፈልገው። አንቺና ፍቅረኛሽ ባቻ ቀለበት ተሰሩ። ትዳር ማለት ትዳር ከሰጠ ፈጣሪ ባርኮሃል ማለት ነው። ገባሻ? አንድ አካል ሰጥቷል። ብቻህን አትችለውም እና ሁለተኛ ሰው አድርጌልሃለሁ፣ ሁለታችሁ ሆናችሁ ይደጉ ማለት እንደ ማለት ነው። ፈጣሪ እንደዛ ብሎ ነው የሚሰጠው ሁለተኛ ሰው። ገባሻ? እና ይዞሽ እንጂ የተጫዋች ፈታዊ እኔ ልተውሽ እንዳልይዝሽ እና ለሁላችን መልካም ምሽት ጋይስ፣ መልካም ቀን። እሺ፣ እናመሰግናለን። ትልቁዬ ተበረልኝ።